የዩቲዩብ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? ሰብስክራይብ እያደረጋችሁ ነው ወይ? ሰሞኑኛ ክስተት ምን መሰላችሁ? ቲክቶኬ ላይ ያጋጠመኝን አንድ ነገር እና እኔ የተማርኩበትን ነው የምነግራችሁ። የመጀመሪያው ነገር ሰሞኑን በጣም ሄት ኮሜንት እየተሰጠኝ ነበር። በጣም ብዙ ሄት ኮሜንቶች እየተሰጡኝ ነበር እና አንድ ኤክስፐሪመንት ሰራው። ምንድን ነው እሱ? ሄት ኮሜንቶችን ልቅም አረኳቸው ከኮሜንት ሴክሽን ላይ ማለት ነው። ልቅም ሳረጋቸው 540 ምናምን አካባቢ ኮሜንት የተሰጠበት አንድ ቪዲዮ። ከዛ ሄት ኮሜንቱን ልቅም ሳረግ 590 ምናምን ፖዚቲቭ ኮሜንት፣ ንጹህ ፖዚቲቭ ኮሜንት አገኙ። ከዛ በቃ የዛን ቀን በጣም የገረመኝ ነገር ምንድን ነው? መጀመሪያ ተናድጄ ነበር፣ በጣም ተናድጄ ነበር። ከዛ ህይወታችን ላይም እንደዚህ ነው። 590 እግዚአብሔርን የምናመሰግንበት በጣም ብዙ ብለሲንግ አለ ላይፋችን ላይ እና በጣም ትንሽዬ ደግሞ ያልተሳኩልን ያልሆኑልን የሚያናድዱን አይምሯችንን ሊነኩን ሊሰብሩን ምናምን የሚላኩብን አይነት ኢነርጂዎች ደግሞ አሉ። በእንደዚህ አይነት ሞመንት ላይ እግዚአብሔር ያስተማረኝ ነገር ኦር ደግሞ ይሄ ሲቹዌሽን እኔን ያስተማረኝ ነገር ምንድን ነው? በህይወቴ በጣም እግዚአብሔርን ማመሰግንበት ብዙ ጉዳይ አለኝ። አይናችን ሁል ጊዜ የሚያየው ኔጌቲቭ ነገሩን ነው። አይምሯችን ሁል ጊዜ የሚያስበው ኔጌቲቭ ነገሩን ነው እንጂ ሁልጊዜም ቢሆን መጥፎ ኢነርጂ የሚሰጠንን ነገር አትችይም ምናምን የሚለንን ነገር ከህይወታችን ሪሙቭ አድርገን ብለሲንጋችንን ካውንት ስናደርግ ይትሰሏት በቁጥር ራሱ አይገር 50 ራሱ አይደለም 50 ራሱ አይደለም። በቃ በጣም ጥቂት ነው፣ በጣም ጥቂት። ግን ምንድነው ሰይጣን በጣም ተስፋ እንድንቆርጥ ስለሚፈልግ፣ በጣም እንድንበሳጭ ስለሚፈልግ፣ በጣም ከመስመር ሊያስወጣን ስለሚፈልግ የተደረገልንንና ያለንን በረከቶች ምን ይሸፍንብናል። ከዛ በኋላ ቀኑን ሙሉ እየተበሳጨን እየተናደድን ለምን እንደዚህ ሰዎች አልተረዱኝም፣ እኔ እኮ ማለት መፈልገው እንደዚህ ነው፣ እኔ ያልኩት እንደዚህ ነው ምናምን እያልን ጭራሽ ኢነርጂያችንን እያባከንን እያለቀስን ምናምን እንድንኖር ያደርጋል። እና ይሄ በቃ ሰሞነኛ ትምህርቴን ነው የምነግራችሁ፣ ሰሞነኛ ትምህርቴን። እና ሁልጊዜም ቢሆን በህይወታችሁ የሆነ በጣም የምትከፉበት በጣም የምታዝኑበት እጅግ በጣም ልባችሁን የሚሰብር ነገር ላይፋችሁ ላይ ሀፕን ሲያደርግ እሷን ነገር አውጧትና ሙሉ ላይፋችሁን ተመልከቱት። ከዛ ሙሉ በቃ ላይፋችሁን የመጣችሁበትን መንገድ የደረሳችሁበትን ያላችሁን አፎርድ ማድረግ የምትችሉትን የምትለብሱትን የምትጠጡትን ያላችሁን ጤና የጤና ስታተሳችሁ የላይፍ ስታተሳችሁ ከዛ በኋላ በጣም ማአት ቴንኪዩ ጋድ የምንልባቸው በጣም ብዙ ብለሲንጎች አሉ። እና እውነት ለመናገር እኔ 2 ቀን ተናድጄ ነበር። 2 ቀን። ለምንድን ነው ሰዎች ስለ እኔ ኔጌቲቭ ኮሜንት የሚሰጡት? ለምንድን ነው እኔ የምለው ነገር የእውነት ሳገባቸው ቀርቶ ነው? እኔ የእውነት እንትናን ለመጣል ፈልጌ ኢንቴንሽናል ያደረኩት ነገር ነው? ጥላቻ እንደሌለብኝ ምናምን እያውቃሉ፣ ግን አት ዘ ሴም ታይም ደግሞ ሊረዱ አይፈልጉም። ሌላው የተማርኩት ነገር ደግሞ ልንገራችሁ። ሰዎች ከጠሏችሁ ጠሏችሁ ነው፣ ፒሪየድ። ከጠሏችሁ ጠሏችሁ ነው። እወድሃለሁ እያልከው ራሱ እገልሃለሁ ብሎ ሊያዳምጥ ይችላል። ሽቶ ብሰጠው ምን ነው ሸተትኩ እንዴ ሊልህ ይችላል። ሰውየው ልብ ውስጥ ያለው ነገር ነው የምትሰጠው ነገር የሚተረጉመው እንጂ አንተ የምትሰጠው ነገር አለ። በቃ ሰዎች ከጠሏችሁ ጠሏችሁ ነው። ምንም አይነት ፖዚቲቭ ብትሆኑ፣ ምንም ያህል መልካም ብትሆኑ፣ ምንም ያህል የምትናገሩት ነገር እጅግ በጣም የሚደገፍ ነገር ቢሆንም እራሱ ካልወደዷችሁ አልወደዳችሁ ነው። በቃ መታገል የለባችሁ። በቃ የሆነ እኔ አሁን ሰዎች ከሰው ጋር ኮሚኒኬት ሳደርግ መጀመሪያ ሰውየው ይወደኛል ወይ፣ ለእኔ ጥሩ አመለካከት አለው ወይ የሚለው ነገር በጣም ፕራዮሪቲ የሚሰጠው ነገር ነው። ምክንያቱም እኔ የምናገረው ነገር የሚተረጎመው እሱ ልብ ውስጥ ካለው ጥላቻና ፍቅር አንጻር ብቻ ነው። ካልወደደኝ ምርቃቴ እርግማን ነው ለሰውየው። ከወደደኝ ደግሞ እየተሳሳትኩ እንኳን ሊረዳኝ ይሞክራል።
ግራውንዴ ምን እንደሆነ ኢንቴንሽን ምን እንደሆነ ከምን አንጻር ልናገር እንደፈለግኩኝ የንግግሬን ኮንቴክስት በቃ እኔን ለመረዳት እስከ መጨረሻው ድረስ ይሄዳል። ኢቭን እንደዚህ ግልጽ የሆነ ስህተት እንኳን ቢሆን እኔን ለመረዳት እስከ መጨረሻው ዋጋ ይከፍላል። የሚጠላችሁ ሰው ደግሞ እስከ መጨረሻው ድረስ እናንተ እሱን ለማስረዳት ኢነርጂያችሁን ታባክናላችሁ እንጂ በፍጹም ሊረዳችሁ አይፈልግም። የገባኝ ነገር ይሄ ነው በቃ። ስለዚህ በጣም ብዙ ኤክስፕሌን አታድርጉ። ሰውየው ከጠላችሁ ጠላችሁ ነው፣ ሊወዳችሁ አይችልም። ከዛ ደግሞ ሌላው ደግሞ ሰሞነኛ የቲክቶክ ሰሞነኛ ሌሰኖች ነው የምነግራችሁ። ከቲክቶክ በዚህ ወር የተማርኳቸውን ነገር ነው የምነግራችሁ። የቲክቶክ ሰሞነኛ ሌሰኖች። ሌላው ትናንትና አይፎን 15 ፕሮ ማክስ ሸልማለሁ ብዬ እንትን ብዬ ነበረ፣ ፖስት አድርጌ ነበረ። በስመ አብ ምቀኝነት እንደ ሀገር የማናድግበት። ይሄ እኮ ትልቅ ሪሰርች ነው ባይዘው፣ መንግስት ሊሸልመኝ ይገባል በዚህ ጉዳይ። ሀበሻ ምን አይነት ስታተስ ላይ የአስተሳሰብ ስታተስ ላይ እንዳለ በአንድ ቪዲዮ ያሳየው ጀግና ሴት ነኝ በቃ። ይሄ ምንም አይነት ውጣ ውረድ ሳይመጣ ሪሰርች ሰርችል ኤቭሪባዲ በቃ ጭራሽ ማለት ነው። ወይ ስታሳዝን የሚያስብል ኮሜንቶች ስር እየገቡ የነፍ የኮሜንት ሪፕላይ እግዚአብሔር እና በጣም መቀኞች። እንደውም ያኔ ሃይስኩል ላይ ያለሁኝ አንድ አስተማሪ የነገረን ነገር ትዝ አለኝ ማለት ነው። ምን አለ? 2 ጉድጓድ ላይ ፈረንጆችና ሀበሾች ይገባሉ። አንደኛው ጉድጓድ ላይ ፈረንጆች ብቻ ናቸው ያሉት፣ አንደኛው ጉድጓድ ላይ ደግሞ እንትኖች ናቸው ያሉት፣ ሀበሾች ናቸው ያሉት። ከዛ ፈረንጆቹ እርስ በርስ እየተረዳዱ እየተደራረቡ ምናምን አንዱ አንዱን እየደገፈ ከጉድጓድ ወጥተው አለቁ ማለት ነው። እና ሀበሾቹ እዛው በሰበሱ፣ በቃ መውጣት አልቻሉም። ለምን? አንደኛው ልክ ሊወጣው ሲል ትቶይ ሊወጣ ነው ይልና እግሩን እየጎተተ ያስቀረዋል። ትቶይ ሊወጣ ነው ይላል እግሩን። እኛ አሁን በጣም ብዙ ነገሮች አሉን፣ በጣም ብዙ የምናድግባቸው የምንለወጥባቸው፣ በጣም ብዙ ኢትዮጵያ ማለት በጣም ብዙ ብዙ ሀብት ያላት ሀገር ናት። ግን ለምንድን ነው የማናድገው? እግራችንን ስለምንጓተት ነው። በቃ አንዱ ሲያድግ ወደታች አንዱን ስለሚጥል፣ አንዱ ሲያድግ ወደታች አንዱን ስለሚጥል በጣም ብዙ ካላደጉ ሀገራት ጋር ከብዙ ሀብታችን ጋር ወደኋላ እንድንቀር ሆነናል። እና this is very sad በእውነት በጣም ያሳዝናል፣ በጣም ያሳዝናል። እኔ በሚቀጥለው ዓለም ላይ እግዚአብሔር ዜግነት በምርጫ አድርጎ ከፈጠረኝ እኔ በእውነት በተቻለው አቅም ሀበሻ አድርጎ እንዳይፈጥረኝ። ሀበሻ የእናት ሀገር፣ የመረዳዳት፣ የባህል፣ የሃይማኖት፣ የእንግዳ ተቀባይ ሀገር፣ የምንዋደድ እርስ በርስ የምንፋቀር እንባላለን እንጂ እርስ በርስ የምንፋፋቅ ቢባል ነው የሚሻለው። የቱ ጋር የተፋቀር ነው? የቱ ጋር የተፋቀር ነው? እስቲ ያሳይ። እኔ እግዚአብሔር ነው የተፋቀርንበት የተረዳዳንበት ምንም አይነት ነገር የለንም። ልክ ብዙዎቻችን ሄሮድስና ጲላጦስ ኢየሱስን ለመስቀል እንደተስማሙ አይነት መስማማት ልንስማማ እንችላለን እንደ ሀበሻ። which means ጠላት ሲመጣብን ምናምን ጦርነት ሲኖር ምናምን ለማውጋት ምናምን ልንስማማ እንችላለን። ግን እኔ ለሰላም ብዙ ስንስማማ፣ እርስ በርስ ስንወደድ፣ ጎረቤታችንን ስንወድ፣ በሰው ስኬት ስናጨበጭብ፣ ደስ ሲለን ምናምን አይቻላቅም በእውነት። እና ይሄ ለምን እንደሆነ አላቅም። ከጠይምነታችን ከደማችን ጋር ከአማርኛችን ጋር የተሰፋ ምቀኝነት ካለ የተወገዩ በቃ እኛ ማደግ እንፈልጋለን። እና አሁን እኔ 0 ላይክ ማግኘት አልቻልኩም። አይፎን 15 ፕሮ ማክስ ለመሸለም ከየት ይምጣ 0 ላይክ? 0 ብለሲንግ ብሮ በቃ ምንም ነገር የለም። እና ለምንድነው እንደዚህ የምንመቀቃቃኘው? ይሄ የማይመለስ ነገር ነው። እና በጣም ነው እሺ። ሰሞነኛ የቲክቶክ ትምህርት ሌላ የተማርኩት ነገር እጅግ በጣም ትላልቅ ምሁራን የሚባሉ ሰዎች የሴቶችን መደፈር
ስንት በሊቢያና በየት በኩል እየተሰደደ ህይወቱ የሚጠፋ ወጣት፣ የስንት እንባ ሀገር፣ የስንት ሴቶች ስንት ነገር ሲደረጉ ጸጥ ረጭ ብለው ድምፅ ሳይሆኑ ሳይናገሩ ሰግጥ ፈምስል ሊከራከሩ ይመጣሉ። ምንድን ነው? የእውነት እናንተ የምንፈልጋችሁ ቻፕተር ላይ የላችሁም ነበር እንዴ? እናንተ እኮ በቃ እንደ ሀገር በጣም ብዙ ያነበባችሁ፣ በጣም ትልቅ ቦታ የደረሳችሁ፣ ደራሲ ዶክተር የተባላችሁ ብዙ ማዕረግ ያላችሁ ሰዎች ናችሁ። እና ሴቶችና ህፃናት በሚጮሁበት ኢትዮጵያ እንባዋን በምታፈስበት፣ ወጣቱ በሚጮህበት፣ እናቶች በሚያለቅሱበት በዛ በአሳዛኝ ጊዜ የእናንተን ድምፅ እንፈልግ ነበር። ነገር ግን የላችሁም። የዛኔ ድምፃችሁ የለም። ለምንድን ነው እንደዚህ ወታችሁ አልተናገራችሁት? ለምንድን ነው ወንጀልን በጋራ ማንከራከረው ከዶክተሮች ጋር? ትውልድ የሚያጠፋ የሚሞት ህፃን አሁን ሄቨን የተደፈረች ጊዜ አንድም ዶክተር ነኝ የሚል ሰው ወጥቶ ይህን ያህል ሲቃወም አይቻል አቅም። እንደዛ እናቶች ሲያለቅሱ፣ ሀገር ምድሩ ሲደበላለቅ ምናምን ምሁራን የዛኔ ለምንድን ነው እንደ ሀገር የሴት ልጅን መብት እንዲከበር፣ ሴቶች እንዳይደፈሩ፣ እንዳይጠቁ፣ ወጥተው እንዲገቡ፣ ራይድ ላይ ምናምን ሴት ልጅ ተሳፍራ ጥቃት ሲደርስባት ብዙ ነገር ስትሆን ለምንድን ነው ያልተናገራችሁት? ለምንድን ነው ዝም ጭጭ ያላችሁት እንዴ? አሁን እዚህ ሀገር ላይ መቆሜ ያለበት ነገር ጠፍቶ ነው? ለመንግስት ጥያቄ የምናቀርበው ጥያቄ ጠፍቶ ነው? በቃ እቺ ስግጥ የምትለዋ ቃል ብቻ ናት ሀገራችን ላይ ያለችዋ ትልቁ አጀንዳ። ቤተ መንግስት ይዘነው የምንገባው ጥያቄ ይሄ ነው እንዴ? እኛ በጣም ብዙ ጥያቄ ያለን ዶክተሮች ይዛችሁልን፣ ኦኬ ወደዛ ይዛችሁልን የመሄድ አቅም ካላችሁ በጣም ብዙ የምንጠይቃችሁ ጥያቄ አለ። እሱን ጥያቄ መልሱልን እና እንደተማረ ብዙ ማዕረግ እንዳለው እንደምናከብራችሁ ሁሉ በጣም ብዙ ጥያቄዎቻችንንም ለመንግስት ብታቀርቡልን ደስ ይለናል። ብትደግፉን ደስ ይለናል። ብታበረታቱን ደስ ይለናል። ብናጠፋ ራሱ ብታስተምሩን ደስ ይለናል። የሴቶችን ጥቃት ብትቃወሙ ደስ ይለናል። ድምፅ ብትሆኑን ደስ ይለናል እና ሁሉም ነገር ላይ ብትሳተፉ ብዬ ጥሬን አቀርባለሁ በጣም በትህትና። ሌላ ነገር ደግሞ ሰሞነኛ ትምህርት ያገኘሁት ቲክቶክ ላይ ሰሞነኛ ትምህርት ያገኘሁት ምንድን ነው? ሌላ ተረግጫለሁ በጣም ኤንድ ፎሎወሬ በጣም ጨምሯል። ደስ ብሎኛል። መገፋት አሪፍ ነው። ልክ እንደ ወተት ትናጡና እንደ ቅቤ አናት ላይ መቀመጥ ይሆንላችኋል። ስለዚህ እኔም ንጣችሁኝ 400,000 ልታስገቡኝ ስለሆነ ቴንኪ ሶ ማች እግዚአብሔር ያክብርልኝ። ከወንበሬ ብድግ ብዬ ቲጂ አገልግልን የመሰልኩት እዚህ ጋር ውይ እግዚአብሔርን ስለ ቲጂ አገልግል ባይዘው እውነት እዛ ላይ ፎሎ ታረገኛለች እኮ በእውነት ቲጂ አገልግል ፎሎ ታረገኛለች እና በጣም ነው ደስ ያለኝ ፎሎ ስለምታረገኝ እና ታሳዝነኛለች። ኦነስትሊ የዛኔ ሰዎች ሲረግጧት ምናምን እንትን ሲሏት ደግፊያት ነበር እና በቃ ሰው ያጣል፣ ያገኛል፣ ይሳሳታል፣ ይወድቃል። ኢትስ አ ፓርት ኦፍ ላይፍ። ምንም ቢግ ዲል አይደለም። ብትበላም ብትከስርም ምናምን ኖርማል ነው። በቃ እግዚአብሔርን በጣም ኖርማል ነገር ነው እና ቲጂ አገልግልን እስቲ በእናታችሁ አሁን ይሄንን ቪዲዮ የምታዩ ሰዎች ዲያስፖራዎች ምናምን ካላችሁ እስቲ ቲጂ አገልግልን እዘዟት። በእውነት ገበያ ቀዝቅዞባታል እና ቪዋም ቀዝቅዟል ምናምን በእውነት እና ሰፖርት አድርጓት። በጣም ጎበዝ እና ጀግና ሴት ናት። በዚህ አጋጣሚ እሱ ማለት ፈልጋለሁ። በሰላምታው ምክንያት ነው ይሄን ያልኩት። ሌላው ደግሞ ምንድነው ሰብስክራይብ አድርጎ ከዚህ በኋላ መለከላችሁ ኮንቴንት የተለያየ ሀገር ላይ የሄድኩኝ ቭሎግ ምናምን ማሳያችሁ ይሆናል። በሳምንት 3-4 ቀን 5 ቀንም ሊሆን ይችላል። በጣም በተደጋጋሚ ራንደምሊ ፕሮፌሽናል ባልሆነ መንገድ ኤዲት ያልተደረገ ነገር ግን በቃ በደንብ ውሎዬን ላይፍ ስታይሌን መሄድበትን ቦታ ሊያሳይ የሚችል
የትሪፕ ቭሎጎች ምናምን ይዤ ለመምጣት እሞክራለሁ። በእነዛ ኮንተንቶችም ከኔ ጋር ጆይን አድርጉ። በጣም ነው የምወዳችሁ። ሰብስክራይብ ስለምታደርጉኝ ደግሞ አመሰግናለሁ። ቴንኪዩ ባይ